አይ በቃ ከዚህ በኋላ ቀልዱስ ቀልድ ነው ሩታ። በቃ ትዳር ነው የጀመርሽው ከአብርሃም ጋር አይደል? ህይወት ነው የጀመርሽው። ልጅ ነው ከአብርሃም የወለድሽው። ቀልድ ህይወት ውስጥ አይደለም የገባሽው። ፊት ለፊትሽ የቆመው ሰው ባልሽ የልጅሽ አባት። እቺ ደግሞ ምንም ያልሆነች በግድ ካንቺ ነጥዬ ራሴ ካላደረኩት አብርሃም ደግሞ ባንቺ ላይ ያስቀመጣት ወሽማው ነው። እዚህ መሀል ላይ ተገኝተሽ በዚህ ደረጃ በገዛ ባልሽ በ80 ባልሽ በልጅሽ አባት በሆነው 2 ዓመት 3 ዓመታትን ካሳለፍሽው ባልሽ ጋር እንደገና ከወሽማው ጋር ቆመሽ በዚህ ደረጃ መጃጃል ምናምን አያስፈልግም። በቃ መጀመሪያ ላይ አሪፍ ነበር ማስቀናት ምናምን የሚባለውን ነገር እኛም ተመችቶን ነበር። አሁን ግን መጃጃል ሆነ። በቃ አሁን እየተጃጃልሽ። ከዚህ በኋላ በእንደዚህ አይነት መንገድ ባትቀጥይ ደስ ይለኛል። በቃ ደስ አይል መስመሩን ሳታው። አይ አብርሃም እንዲህ መሆኑን ደግሞ ይፈልጓል። አንቺ ፊት ለፊት ላይ በወሽማው መጎተቱን ምናምን ነገር ደስ ይለዋል እሱ። ምክንያቱም አንቺ ስለሚያናድልሽ ማለት አንቺ ስለሚያናድለት ማለት ነው። ስለዚህ አብርሃም ወደ አንቺ ጋር እንዳይመጣ ብላ ሄርሜላ ባደረገችው መንገድ አይደለም ከዚህ በኋላ ባልሽን መቅረብና ባልሽን ወደ አንቺ እንዲመለከት ወደ ትዳሩ ወደ ልጁ እንዲመለከት ትቶት ወደ መጣው ህይወት እንዲመለከት የምታደርጊው ሄርሜላ ወደሱ መጣ እሱ አንቺን እንዲያይ ወይም ደግሞ በርግዝናሽ ወቅት አንቺን ጥሎ ወደሱ እንዲመጣ እሷን ባደረገችበት መንገድ አንቺም ራስሽን በዛ አንቺም እንደገና በዛ መንገድ አብርሃምን ወደ ራስ ያመጣለው ነው። አብርሃም ወደ ሄርሜላ የሄደው ከወገበታሽ ያለውን ጭንቅላቱን ተጠቅሞ እንጂ ይሄኛውን ካንገበላ ያለውን ጭንቅላቱን ተጠቅሞ አይደለም። ካንገበላ ያለውንማ ጭንቅላቱን ተጠቅሞ ወደ አንቺ መጥቶ ነበር። አሁንም እንዲመጣ ማድረግ ያለብሽ በዛው ጭንቅላቱ ነው። ሚስት ትሆነኛለች፣ አብሬያት አድጋለሁ፣ አብሬያት ለወጣለሁ ብሎ ነው የመጣው። ወደ ሄርሜላ ግን የሄደው የታችኛው ጭንቅላቱን ተጠቅሞ ነው። ስለዚህ አንቺ ጋም አሁን እንዲመጣ ማድረግ ያለብሽ ወደ ሄርሜላ በሄደበት መንገድ ምናምን አይደለም። በእንደዚህ አይነት መንገድ ካሁን በኋላ እንዳትመጭም እንዳትቀርም። በቃ አሁን ስርዓት ያዥ። በቃ ምናምን አትበይ። ሲጀመር አልነበርኩኝ ከዛ ተመልሼ ስመጣ ነው የነበርኩት። ብትኖሪ ማኖሩ አይደውልልኝም። ሁለታችሁ ለምን አትወጡም? ሩታ በቃ ሁለታችሁ ወጡልኝ። እኔ ወሬት ነው መላላሽ ታካሚ እኮ ናችሁ። ጠዋት ነበርኩኝ ከሰዓት ነበርኩኝ። ተራው እኔ ነው ተራው አንቺ አይደለም እኮ መባንዲ አረፈሩኔ ሸሚያዘኝ ነው እንዴ! በዚህ ደረጃ ዓለም ላይ የቀረ አንድ ወንድ እኮ አደረጋችሁት። ሄርሜላ አረፈሪ አንቺ ክብር ይኑርሽ። ተይ የራስ ጉዳይ ብለሽ ሂጂ፣ ራስሽን አስከብሪ። አንቺን ብትሆኚ ምንድነው በዚህ ደረጃ ራስሽን ተራ የምታደርጊው? ተስፋ ቆርጠሻል እንዴ? ተስፋ የቆረጠ ሰው የሚኖረውን አይነት አናናር እኮ ነው እየኖርሽ ያለሽው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ድጋሚ እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ማን እግሮሽ ነው እዚህ እንዳለው? ነግሯት ነው እዚህ እንዳለው ነግራታል እንዴ? ምን ነው እስከቢ ነው ሀቢቢ አይንሽ ልክ ነው። ግን ግራ የገባኝ ምንድነው አሁን የሚመስለው አሁን ለታዛቢ ለኛ አሁን ለተመልካች ማናቅ ቢሆን ኖሮ የሚመስለው ምንድነው ሄርሜላ ባሏን ከሌላ ሴት ጋር የያዘችው ነው እኮ የሚመስለው። ሰው ግን በሰው ባል በዚህ ደረጃ በኮንፊደንስ ምናምን ነገር የሆነ መደንገጥ እንዴ! ከሚስቱ ጋር ነው ካየሽው ምንም የሚያስደነግጥሽ ነገር የለም። አረ ወይኔ ሜጃ የላችሁም ብላችሁ ነው አይደል? ሩታ ብትሆን ሻው ያስኬዳል። በቃ ሚስቱ ናት። ባሏን ከሌላ ሴት ጋር የሆነ አልጋ ክፍል ውስጥ ምናምን ይዘው ደንግጣ እንዴት ባሌ በኔ ላይ ምናምን ልትል ትችላለች። አንቻው ምንድነው የምትዩ? እንዴት ወሽማዬ እንዴት በኔ ላይ ከሚስቱ ጋር መቼም አትይማ አይባልም። አረ ወይኔ የሆነ በቃ ደንግጠሽ ምናምን ነገር ዘመኑ ተገለባበጠ። ድሮ በሚስቱ ላይ ነበር ሰው ወሽማ የሚደርብ። አሁን እኮ ወሽማ ራሱ ከሚስቱ ጋር በነፃነት መሆን እኮ አልቻለም። አሁን ቺት አረገብኝ የምትለው ሩታ ሳትሆን ሄርሜላ ልትሆን ነው። ተገላቢጦሽ ሊሆን ነው ነገሩ። አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔ ማባሌ ጋባሌ ልጠይቀው መጣሁ። ደውዬላት ጤነኛ ነሽ? ጠጥተሻል? እንደደበረው ነገር የለም። መጣሁ ጠጥተሽ መጣሽ? ሰክረሻል? ምን ነው ባሌ እኮ ነው። ምን ስናደርግ ደበረሽ እንዴ? ደብርሽ ነው ማለት ደህና ነሽ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እሺ እድሽ ነው ተሰለፈ ነው ያሉሽ። ካሁን በኋላ ነው እንደውም በደንብ ደህና ምን ነው ምን ነው ይሄ ነገር ጠብቀሽ የመጣሽው? የገባሽው አልገባኝም። ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ አለባበስሽ ምናምን ዛሬ ምን ተገኘ ሆነ? አማራብኝ። ቴንክ ዩ ደወለልኝ እና በይጧት ደብሮታል። አልደወልኩላት አትዋሽ። ሌላ ሰው የደወለልሽ ወይ ስልክ ሌላ ሰው አንስቶታል ነው። አብርሃም አሁን ቅዥብርብር ያለ ስሜት ውስጥ እንዳለ ያስታውቃል። በቃ ማለት ባልጠበቀው ሁኔታ ነው ሚስቱ እንደዚህ ሆና የመጣችበትና አሁን ቁጭት ውስጥ ነው ያለው። ሚስቴ ሳታረግዝ ሳትወልድ በፊት ያልነበራትን ይሄኛውን ቴክሲ ማንነቷን
ከወለደች በኋላ በዚህ ደረጃ ያምርባታል ወይም ደግሞ እንደዚህ በቃ አማላይ አይነት ሴት ትሆናለች ብሎ ጭራሽ አላሰበም። በቃ እሱ የመሰለው ቅቤዋን ተቀብታ ሻሻን አስራ ምናምን ልጇን እያጠባች በቃ ለሱ ጊዜ ማሰጠው ምናምን ነው የመሰለው። ለዛ ነው ማለት ነው በቃ ሄርሜላ ጋር ሄድከው ለምን እቃጠላለሁ ብለህ ነው በአምሮት ከምቃጠል ብለህ ምናምን እንደዛ እንዳይሆን አባቢ እሱ ብልግና ነው። ግን አሁን ግራ ገብቷል። ምን ሆኜ ነው የቸኮልኩት ብላ አያር የቸኮለች አፈሳ ለቀመች ማለት ይሄ ነው በቃ አፈሳን የለቀምኩ አንተ አሁን ሄርሜላን ሳይሆን አፈሳን ሚስት መታገስ አቅቶ ምን 9 ወር በቃ ራስ ቤትም ምናምን 1 2 3 ወራን አጠቃላይ 1 ዓመት ብትታገስ እዚች አሮጊት ጋር ትሄድም ነበር። ይሄው በቃ ምን የመሰለች ቆንጂዬ ሚስት አሁን ተወልዳ እኮ የመጣች ነው የሚመስለው። ሩታ አሁን ወልዳ እኮ አይመስልም። አብርሃምን እንደዚህ ግራ አጋባው እሱ ነው። ከባሌ ጋር የፈለኩትን ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መጣልኝ። ይሁን ብዬ ነው ዝም መለሽ ባለለቶ ዛሬ ነው ታየሽ ብለሽ መመልከት ትችያለሽ ካልደበረሽ። ምንድነው የምመለከተው ቁጭ ብዬ እንደምናረግ እንደምናወራ እንደምንጫወት ምናምን ስለቅልቂው በእናትሽ አንቺም ስለቅልቂው ስንት ዘመን ዝም ብዬሻለሁ በእናትሽ። እና እኔም አሁን እንደዛ ላድርግ ነው እኔ ሆኜ ነው እኮ ምን ልትሰሪ ነው? እኔ አሁን እሺ እነዚህ ሁለት ሴቶች ይፎካከሩ አንዷን ታስቀናን ነው ምናምን። አብርሃም ግን የወረደ አይነት ሰው እየሆንክ ያለው አንተ ነህ። ምክንያቱም ሁለት ሴቶች አንተን እንደ ዕቃ አስቀምጠው አሻንጉሊት አስቀምጠው አንቺ ዘመንሽ ሙሉ ቻፕስቲክ ስትለቀልቂው ነው የቆየሽው እንደዚህ አንቺ ተጠቅመሽዋል። አሁን እኔ ጋር እንዴ ምንድነው አንተ ህዝባዊ አገልግሎት ከሆነ የምትሰጠው? አዎ ስራህም ከሆነ ቢዝነስ ከሆነ እሺ ንገረን። በቃ እየሄድክ በቃ ማገልገል የኢትዮጵያዊነትህን የዜግነትህን እየሄድክ እህቶቻችንን እያገለገልካቸው ከሆነ እሺ ንገረን። እንደዛ ብለህ ምንም የተለየ ነገር ሳያገኙብህ ቢያንስ ሩታ ባሏ ነበርክ፣ ከዛም አልፎ የልጇ አባት ነህ፣ እናትም አድርጋሃታል። ከአንተ ጋር አብራ ሆና ዘር አግኝታለች፣ ልጅ አግኝታለች። እሺ ይሁን እንላለን። በቃ እችኛዋ ምን ናት እኮ ነው አሁን። እችኛዋ ምን ናት? ግልጽ አድርገህ ንገረልኛም። እችኛዋ ምን ናት ነው? እችኛዋ እንደ ሸንኮራ ስትመጥ ዝም አልክ። ሚስት መታ ከሚስት ጋር ደግሞ እንደገና አንድ ላይ ቆመው አሁን የኔ ነው የአንቺ ነው ሲባባሉም ዝም ብለህ ታያለህ። እቃቃና እንደ አንተ ራስን ለምን አታስከብርም? እዚህ ሁሉ ደረጃ ውስጥ የገባው በገዛ እጅህ ትዳርን አደጋ ላይ ጥለህ አየህ። ምንም የተረጋጋ ህይወት ውስጥ እንዳትገባ ያደረገ እንደዚህ የረከሰ ተግባር ውስጥ ገብተህ ሄርሜላ አፈቅራለሁ እወድሃለሁ በሚል ተልካሻ ምክንያት ትዳርህንም አንተንም አፈር አበላችን። ሚስትህም እዚህ ጋር መታ በቃ የበሰበሰ ዝናብ አይፈራም ብላ አብራቸው ልበስብስ ብላ ፍላጎቷ ማስቀናት ይሁን አብርሃምን አማላው የራሷ ማድረግ ይሁን ግቡ ምን እንደሆነ በማይታወቅ ሁኔታ ሽቅርቅር ብላ ይኸው ነገርየውን ፊት ለፊት አቅርባለት እኛንም ግራ አጋባችን። አሁን የሩታ ፍላጎት ራሱ ምን እንደሆነ እየገባኝ አይደለም። 2-3 ልታቃጥይ ልታስቀናኝ ልታናጃቸው ትችያለሽ። ከዚህ በኋላስ ነው ነገም እንደዚህ ነው የሚቀጥለው? ዛሬ እንደዚህ መተሻል ነገ ደግሞ ከዚህ ባሰ አለባበስ እያልሽ ደግሞ ራቁትሽን ልትመጪ ነው? ባሌን አማለዋለሁ ወይም ደግሞ ባሌ እዛም ያለው ነው እኔ ጋር ያለው የተለየ ነገር አይደለም ያገኘኸው፣ እንደውም እኔ ጋር የተሻለ ነው ያለው የተከበረ ነው ያለው። ይሄኛው ጣልቃ የገባ በትዳር ላይ መጥቶ የተደረበ በቃ ሰይጣን ያቀረበልህ ሳንዱች ነው። እኔ በእግዚአብሔር የተመረጥኩኝ የልጅ እናት የተከበርኩ ሚስት ነኝ ለማለት ከሆነ በቃ የ2-3 ቀን ያደረግሽው ነገር ይበቃል። ከዚህ በኋላ የምትሄጅበት መንገድ አንቺም ከሄርሜላ የተለየ ነገር ውስጥ ላትገቢ ነው። ምክንያቱም አብርሃምን ወይም ለማማለል አንቺም ሄርሜላ ጋር ያለው ገላ ሄርሜላ ጋር ያለው ሰውነት እኔ አንቺ ጋርም እንዳለ ለማሳየት ከሆነ ዛሬ ትናንት 3 ቀን ነው 2 ቀን ዛሬና ትናንት ያደረግሽው ነገር በቂ ነው። በቃ ከዚህ በኋላ ግን በሌላ ስልት ነገሮችን ብታደርጊ መልካም ነው። ምክንያቱም ባሌ የሚፈልገው ሚስት አይደለም ትዳር አይደለም በቃ የሚስት ራስ መሆን አይደለም ኃላፊነት ያለው ህይወት ውስጥ መግባት አይደለም የቤተሰብ መሪ መሆን አይደለም የሚፈልገው ገላ ነው የሚፈልገው ብለሽ አስበሽም ከሆነ ኖ ተሳስተሻል። እንደዛ አይሆንም። አሁን እንደዚህ ሆነሽ መምጣትሽ ምናምን ነገር ሊያማለው ይችላል። ወንድ ልጅ ነው፣ እንደገና ሚስቱ ነሽ፣ ባልሽ ነው። ይሄንን ገላ በደንብ አድርጎ ያውቀዋል። ምራቁ ሊውጥ ይችላል። ግን ደግሞ ከዛስ ነው በቃ አሁን ከዚህ በኋላ ምንድነው የሚፈጠረው ነው እኩል ያንቺ መሆኑን ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው? ኧረ እኔ ላንቺ ለምንድን ነው ማንስ ቢሆን ላንቺ ምንድን ነው ማሳየሽ? ሄርሜላ ደህና አይደለሽ እንዴ? ለእኔ ማሳየት አትፈልጊም? ያው ካሜራ ማነው አብርሃም ነው ማነው ካሜራውን እንዲዘጋጀልኝ? ስለ ካሜራው አንቺ አይመለከትሽም። ይልቁንስ ማለት ነው ይልቁንስ አየሽው እኔ እኮ የኔ ሻንጣ ነው ታውቂያለሽ? እውነት የኔ ሻንጣ ነው እዚህ ውስጥ አለ። በጣም ያምራል። አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም። እና የኔ ልብሶች ናቸው ያሉት። ቢጃማ አለው፣ የማሳነተኛ አለው፣ ብዙ ልብስ አለው። እሺ ተሳስተሽ ነው። እና አንቺ ነሽ ያለ ቦታሽ የተገኘሻለሽ። ተሳስተሽ ይሆን ከቻልሽ ልቀነሽ ብትወጪ ደስ ይለኛል። ካሁን በኋላ ለምን ያውልሽው? እኔ እኮ ሄርሜላ ራሱ አብርሃም ቢፈልግሽ ከአንቺ ጋር በሆን የሚፈልግ ቢሆን ሲሪየስ የሆነ ነገር ከአንቺ ጋር አብሮ መቀጠል ቢፈልግ ቢሆን ኖሮ እንደዚህ ለአልጋ ቤት ይዞሽ አይንከራተትም። በቃ ሊሆን የሚችለው አብርሃም ከአንቺ ጋር ራሱ ሊያሳልፍ የሚችለው አንድ አዳር ነው። በቃ ታብታብ እያደረገ አሪፍ ምሽቶችን ከአንቺ ጋር ከማሳለፍ ውጭ ሌላ የተለየ ነገር ከአንቺ ፈልጎ ምናምን አብሮሽ ሊሆን እንደማይችል ግልጽ እኮ ነው። ከአንቺ ጋር እየሆነ ያለው ነገር እያደረገ ያለው ነገር ግልጽ እኮ ነው። አንቺን እየተጠቀመብሽ ያለው ሩታ ማስቀናኛ ነው። በቃ
ምክንያቱም ሩታን የሚያስቀናናው እኮ አስቀናንቶ ሊቀር ወይም የተሻለ ሴት አግኝቻለሁ ለማለት አይደለም። የተሻለሽ ሴት እንዳልሆንሽ አብርሃም በደንብ አድርጎ ጠንቅቆ ያውቃል። ከሩታ የተሻልኩ ነኝ ብለሽ አስበሽ ከሆነ ተሸውደሻል። ከሩታ የተሻልሽ ሴት ብትሆኚ ኖሮ በዚህም ደረጃ ራስሽን አታራክሽም፣ በዚህ ደረጃም ራስሽን እንትን አትይም። እዛ ጋር የጀመረውን ህይወት ጨርሶ እንዲመጣ ጊዜ ትሰጪዋለሽ እንጂ እዛ ጋር ያለውን ህይወቱን ሳይጨርስ ፍቺ ወይም የሆነ ነገር ውሳኔ የሌለው ህይወት ያልተወሰነበት ወይም ደግሞ መፍትሄ ያልተገኘለት ትዳር ውስጥ ያለን ሰውዬ የራሴ ያደርገዋል ወይም ደግሞ ከሱ ጋር ነኝ ብለሽ ራሱ ማሰብ የለብሽም። ከሱ ጋር መሆን ማለት አልጋ ቤት አብሮ መሆን፣ መዝናኛ ቦታ ገንዳ ውስጥ አብሮ መሄድ ምናምን ነይ ስልሽ አቤት ሂጂ ስልሽ ወዴት ምናምን ብሎ ከዛ በኋላ ከሩታ ጋር የሆነ ነገር ሲከሰት አንቺን እንደዚህ ምናምን አድርጎ ሲለጣጠፍብሽ ስስሚ የሆነ ነገር ሲፈጠር ምናምን የሱ የሆንሽ ወይም ደግሞ እሱን ያንቺ ያደረግሽ መስሎሽ ከሆነ ተሳስተሻል። በቃ አሁን አንቺ እያረግሽ ያለሽው ምንድነው? የሆነ ክርክር ላይ ያለ መሬት አለ አይደለ? የሆነ በቃ መፍትሄ ያላገኘ ህግ ውሳኔ ላልሰጠውን መሬት ካልገዛውኝ እያልሽ እኮ ነው። ባለቤትነቱ የኔ ነው ከሚሉ ሰዎች ላይ መሬቱን ካልገዛውት እያልሽ ነው። የአብርሃምና የሩታ ጉዳይ ክርክር ላይ ያለ መሬት በይው በቃ ገና ያልተቋጨ ነው። በቃ አንተ ሁሌ እንደፈራክ ነው። እናንተንም ደግሞ ተራው አልፈራሁኝም። ሩታ ምን እንደነገራት እኮ ምን እንደነገራት ምን እንደነገርልሽ የፈለግሽው ምንድን ነው የምትነግራት እኮ ምን እንደነገርልሽ እኮ አይደለም ምን እንደነገርልሽ የፈለግሽው እኔ ምንሽ ሁሉ ውሳኔዎችሽ የት ነበሩ? ተውቋቸው የምርሽ ነው በለኔ ተውሽው ደሳይ በለኔ ተውሽው ሩታ እኔ ያስብበት ነው ማለት ሰክራ ደግሜ ማውራት አለብኝ ነው እያልኩሽ ያለው እሷ ስለመጣች ነው ወይ በለኔ ተውሽው እና ታዲያ እኔ በህል ቢሆንማ ብዙ ነገር ማድረግ እችል ነበር ግን እኔ በቃ ትቻለሁ ሁሉንም ነገር እኮ የተውሽበት ምክንያት ምንድነው? ወዲያው የተቀየረችበት ምክንያት የተውኩበት ምክንያት አስረዳው አይደል? እኔ አሁን የዛሬ ቪዲዮ እሺ ትናንት ይሁን በቃ ለማስቀናናት ነው ምናምን ብለን ስቀናል። የዛሬ ቪዲዮ ግን በቃ እየደበረኝ ነው እያየሁት ያለሁት። ራሴን በአብርሃም ቦታ አድርጌ እያየሁኝ እኔ በሆን እንደዚህ ሆናለሁ ብዬ እያሰብኩ ነው እየሰማሁ ያለሁትና ማለት ምንድነው በዚህ ደረጃ ሁለት ሴት መሀል ላይ ቆመ አንደኛዋ ሚስት የልጅ እናት የሆነች ከአራስ ቤት ብድግ ብላ መጣ በዚህ ደረጃ በቃ ለአንተ ስሜት ስላላ ስለምትወድ ስለምታፈቅር ነው እንደዚህ እየሆነች ያለችው። በቃ የምትፈልገው ይሄንን ከሆነ የምትፈልገው በእንደዚህ አይነት አለባበስ ውስጥ ያለች ሴት ከሆነ በእንደዛ 1 ዓመት ወይም 9 ወር በነበረኝ ጊዜያቶች እንደዛ መልበስ ስላልቻልኩኝ በልጄ በእርግዝና የተነሳ የድሮ ያቺ አማላዋን ሩታ መሆን አለመቻሌ ከሆነ ወደ ሌላ ሴት እንድትሄድ ያደረገ አሁን ወልጄ ተነስቻለሁኝ ያ ጊዜ አልፏል ስለዚህ ና ወደኔ ከሆነ ይሄም ግራ የሚያጋባ ነው። ምክንያቱም በእንደዚህ አይነት መንገድ አሁን እቺም ሴት ላይ ሁሌ እንድትጠመጠም እየተጠመጠመች አንቺም እየሆንሽበት እንዴት ነው መልሶ ይሄ ልጅ ባል ሊሆንሽ የሚችለው? አማለሽ በሆነ አይነት መንገድ መመለስ ከሆነ ከፈለግሽ እስከ ቅርብ ጊዜ እንዲፈርምልሽ ስታደርጊ ነበር። አልፈርምም ሲል አሳስረሽው በማግስቱ መተሽ በዚህ ደረጃ መቀያየርሽ ያሰብሽውንም ግብ ያሳካልሻል ብዬ አላም። አሁን እነሱ ግራ እየተጋባ ያሉት እስከ ትናንትና ወዲያ ድረስ ማሳሰር የፈለግሽ ሴትዮ አሳስረሽው የነበርሽ ፍቺ ስትፈልጊ የነበርሽ ልጅ አሁን በዚህ ፍጥነት ተገልብጠሽ እንደገና ባልሽ ላይ እንደዚህ መሆንሽ ምንድነው ነው? አይኖ እያቃጠልሻቸው እያናደርሻቸው ሊሆን ይችላል። ግን ደግሞ ነገሩ እየበዛ ሲሄድ ማቃጠልሽና ማናደድሽ ሩታ ሄርሜላንም ማስቀናናትሽ ወይ ምናምን ነገር መፍትሄ ከሌለው ይበልጥ እንዲንቁሽ ነው እያደረግሽ ያለሽው። ስለዚህ የሆነ ስልትሽን ብትቀይሪ በሆነ አይነት መንገድ ብታደርጊው ደስ ይለኛል። እኔ አሁን ከአንቺ ሀሳብ ጋር ልስማማ ብዬ እንጂ የምደግፈው ወይም ደግሞ የምስማማበትን ነገር እያደረግሽ አይደለም። ግን በቃ አንቺን ከፈለግሽና አንቺ በዚህ መንገድ መፍትሄ ሊያመጣልኝ ይችላል ካልሽ መብትሽ ነው። እንደገና ደግሞ ነገ ብድግ ብለሽ ናፈርምልኝ ማለትሽ አይቀርም። ለዛ ምንድነው ነው ተጨባጭ ነገሩ ምንድነው ነው? ሄዶ ይሄ ነገር ወደ ምን መፍትሄ ነው የሚያመጣልሽ? ምክንያቱም እንደዚህ ለብሰሽም ብትመጪ ከዚህም የባሰ አለባበስ ለብሰሽ ብትመጪ ለዚህ ነገር ክብር ኖሮት ወይም ደግሞ ከሄርሜላ የተሻለ ሚስቴ ለካ የሚያምር ገላ አላት የሚያምር ሰውነት አላት ብሎ ይሄ ሰውዬ ይመለስልኛል ብለሽ ካሰብሽ ተሳስተሻል። ምክንያቱም ወደ አንቺ እንዲመለስ መፈለግ ያለብሽ በተከበረ መንገድ ፍቅር በሚባል ነገር። ምክንያቱም ያገባሽ በህይወቴ ረዳት ትሆነኛለች፣ ከጎኔ ካለችልኝ ነገ ህይወት ይቀለኛል፣ ስኬታማ መሆናለሁኝ፣ ቤተሰብም እንዲኖረኝ ስለምፈልግ ባል እንደገናም ደግሞ ልጅ አባት መሆን ስለምፈልግ በሚል መርህ ውስጥ ነው ወደዚህ ትዳር ውስጥ የመጣችሁት አይደለ? እንጂ በየቀኑ አንቺ ወልደሽ በተነሳሽ አረገሽ ቁጥር ወደ ሌላ ሴት እየሄደ ከዛ በኋላ ወልደሽ በተነሳሽ ቁጥር እንደገና በእንደዚህ አይነት አለባበስ ምናምን ነገር ራስሽን ገላልጠሽ እየመጣሽ ባልሽን እንደገና እያማለልሽ ይሄው እኮ አሁንም እኮ ያምርብኛል አረገዝኩ እንጂ እኮ ያገላዬ አልጠፋም ምናምን እያልሽ የምትወኝ ከሆነ ከባድ ነው። ምክንያቱም አንድ ሰው ሚስት የሚያገባው የሚስቱ ገላ አሪፍና አማላይ ስለሆነ አይደለም። የማንም ሰው መልክና ቁንጅና ባለበት ሁኔታ ቀጥሎ ያውቅ።
አብሶ የሴት ልጅ በወለድሽበት ጊዜያቶች ወይም እየወለድሽ በሄድሽ ጊዜያቶች ሳትወልጂ የነበረሽ ውበትና መልክ አብሮ አይቀጥል። በቃ ብዙ ተግዳሮቶች አሉ። ብዙ ነገሩ የሆርሞን መለዋወጡ ምኑ ልጅ ማሳደጉ ኃላፊነት መወጣቱ እናትነት ምናምን የሚባሉ ነገሮች ብዙ ነገሮችሽን እንደሚቀይር ባልሽ ማመን አለበት። ይህንን አምኖ ነው አንድ ባል ወደ ትዳር ውስጥ መግባት ያለበት እንጂ ሚስቱ ሁል ጊዜ ያበበ አበባ ወይም የሆነ አይነት ነገር ሆና ትቀጥላለች ብሎ ማመን የለበትም። ለዛ ነው በፍቅር የጀመረው ትዳር በእውቀትና በመተማመንና በመታገስና በመተው የሚቀጥለው። ትዳር ውስጥ ከገባ በኋላ በሁለት አይን አትመለከትም ነገሮችን፣ በአንድ አይን ነው የምትመለከተው። በሁለት አይንማ የምትመለከት ከሆነ ብዙ እንከኖችን ብዙ ስህተቶችን ስትቆጥር ይሄን ለምን አደረግሽ እንዲህ ለምን አደረግሽ እያልክ ትዳርን እንዲያስጠላህና ንጭንጭና ንትርክ እንዲበዛበት ታደርጋለህ። በቃ ሴቶች ደካማ ፍጥረት ናቸው፣ ባሎች የሆናችሁ እናንተ ሚስቶቻችሁን አበርቱ ይላል። መጽሐፍ ቅዱስ የሴትን ድካም የሚነግር ሰነፍ ናት እያለ አይደለም፣ ደካማ ናትና አታግባት እያለ አይደለም። በዛ ድካም ላይ አንተ ታስፈልጋታለህ። በድካሟ ቁምላት አይደለም የሚለው። ድካሟን አንተ መሳለቂያ ወይም ድካሟ ከሷ ጋር መጣያ፣ ድካሟ ትዳሯን ጥለ እንድትሄድ ማድረጊያ ሳይሆን ድካሟ ላይ አንተ እንድትቆም። ሩታ ተናዳጅ ናት አይደለ? ተናዳጅ እንዳትሆን ማድረግ ነው። አንዳንድ ጊዜ ደግሞ ሚስቶቻችን ደካማ የሚሆኑበት አንዱ ምክንያት ምንድነው? እኛ ደካማ ስንሆን፣ እኛ ቤታችንን መምራት ሲያቅተን ነው። እኛ የሚስት ራስ መሆን ሲያቅተን ነው። እዛ ነገር ላይ መጉደል ስንጀምር ሚስቶቻችን ያንን ነገር ከቨር ለማድረግ ያንን የኛ ክፍተት የፈጠርንበትን የደከምንበትን ፓርት ለመሸፈን ሲሄዱ ያ ነገር እያጋጨን ይመጣል። የፈለገ ቢሆን አንድ ወንድ ልጅ በትዳር ውስጥ መሆን ያለበትንና ማድረግ ያለበትን ነገር ሳያደርግ ሲቀር ሚስት ደግሞ ያንን ነገር እያደረገች ስትሄድ የፈለገ ወንድ ደስ አይሉ ወይ አላደረገውም፣ እሷም ስታደርገው ደስ አይሉ። ያ ነገር ደግሞ ግጭት ያመጣል። አብርሃም ሩታ ላይ እንዲናደድ ወይም ደግሞ ሩታ እንዲናት እያለ እንዲናገር ሊያደርገው የቻለው የሆነ በቃ አታከብረኝም፣ አትረዳኝም፣ አትሰማኝም አይነት ስሜት አብርሃም ጋር እንዲፈጠር ያደረገው ምንድነው? ሩታና አብርሃም መካከል የሆነ ነገር ሲፈጠር የሩታ አግሬሲቭ መሆኗ ምን መሆኗ የሆነ ወንድ ያስመስላታል። በቃ እሱን የበታች እንዲሰማው ያደርጋል። ካልመሆና የተረጋጋቸውና አንዱ የሆነ ነገር ሲሆን እሷ በሴትነት መንገድ በጥበብ ብትመጣበት በቃ ነገር ምታሰቸው ምንድነው ግራም ታቀብኝ። ከሷ ጋር ከሆነ ልውጣላችሁና ጨርሱ። ከኔ ጋር ከሆነ ደግሞ እሷ ትውጣ፣ ከኔ ጋር ጨርሽ። ሩታ ተረጋጋያ። ግራ እያጋባሽ ነው ያለሽው። ግራ አታጋቢኝ። እሺ ንገሪኝ፣ ምንድነው ፍላጎትሽ? እኮ ፍላጎትሽ ምንድነው? ተረጋግታ አዳምጠኝ አንዴ። እኔ ሩታ እየተመለከትክ ያዩለት ከዚህ በኋላ ደካማ ሴትነት ነው እየተጠቀምሻለሽ። በቃ ከዚህ በኋላ ይሄንን ነገር ብታቆሚ በሆነ አይነት መንገድ አድርጊ። በቃ እኔ እንደውም እንድታደርጊ በዚህ መንገድ ሆኖ ግን እንድታደርጊ የምፈልገው ምንድነው በተረጋጋ መንገድ ፈልገሽው ከሆነ ከአብርሃም ጋር መታረቅ ባልሽን ወደ ራስሽ መመለስ የምትፈልጊ ከሆነ እዛ ያለው ነው እዚህም ያለው ምንም የተለየ ነገር የለም ብለሽ በሰውነትሽ ነገሮችን አስረድተሽዋል። ከዚህ በኋላ ደግሞ ማስረዳት ያለብሽ ምንድነው በሁለታችሁ መካከል እዚህ ደረጃ እንድትዳረሱ እያደረጋችሁ ያለው ተቀራርባችሁ እንደገና ደግሞ እንድትራራቁ ተስማምታችሁ እንዳትስማሙ ተግባብታችሁ እንዳትግባቡ እያደረጋችሁ ያለውን ነገር ደግሞ በንግግር መፍታት። አየሽ፣ እስኪ አንተ እንደ ባል ምን ላድርግ፣ እንደ ቤቱ መሪና ሊደር እስኪ ምን ላድርግ ንገረኝ። ምንድነው የምትለው? ክፍተቶችን ንገረኝ፣ ድካሞችን ንገረኝ እስኪ። አይሽ፣ ይሄ ንግግር ምንድነው? በቃ አንቺ ጥፋተኛ እንደሆንሽ እዚህ ደረጃ እንድትዳረሰው አንቺ እንዳደረግሽ አይነት ስሜት እንዲሰማው ታደርጊውና ከዛ እሱን ከነገረሽ በኋላ ይሄን እኮ ያደረግኩት አብርሽ አንተ እንደዚህ በማድረግ ነው። ያኔ ከነፃነት ጀምሮ ነገሮችን አንተ እንደወንድ ሆነ ተጋፍጠ ቤቱን እንደሚጠብቅ ወንድ አባወራ አይነት ወንድ ሆነ ብታሳየኝ ኖሮ ችግር የሚፈጥሩብንን የትዳራችን ላይ ችግር የሚፈጥሩብንን ሰዎች መፍትሄ እየሰጣቸው ከህይወታችን እያራካቸው ብትሄድ እዚህ ደረጃ እኮ አንዳረስም። የራሴን ስህተት አውቄያቸዋለሁ። ስለዚህ አንተም የራስን ስህተት አውቃቸው በቀላሉ ትዳራችንን መምራት እንችላለን። ያልኖርነውን ትዳር ልክ እንደኖረበትና እንደከረመበት ሰው ያስመሰልነው ትዳራችን ገና ከዚህ በኋላ ነው የምንኖረው። መሀላችን አሁን የኛን ሳቅ፣ የኛን ደስታ፣ የኛን ሰላም መሆን የሚፈልግ ልጅ አለ። በእኛ ሰላም ውስጥ በእኛ ደስተኛ መሆን ውስጥ ነው የኛም ልጅ ጤነኛና ደስተኛ ፍቅርን እያገኘ እንዲያድግ የሚሆነው። ስለዚህ ትኩረታችን ለልጃችን ይሁን። ወጣቶች ነን አይኖ፣ ግን ደግሞ በቃ አሁን እንደ ወጣት ሳይሆን መሆን ያለብን እንዳለንበት ህይወት ነው። ፈጣሪ እንደሰጠን ኃላፊነት ነው እየቀለድን ያለ ነው። ፈጣሪ የሰጠን እግዚአብሔር የሰጠን ትዳር ላይ ነው። ስለዚህ ሁለታችንም እዚህ ነገር ላይ ጥፋት አጥፍተናል። አንተን ያጠፋው አንተ እንደዚህ ትልቅ ጥፋት ምናምን ነው። አሁን ያ ነገር ይብቃ። ሁለታችንም የራሳችንን ጥፋት ራሳችን በራሳችን አርመን አዲስ ህይወት ምዕራፍ መጀመር ነው። ቆይ ልንገርህ፣ እኔ አልጨረስኩም። ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ ርቀትሽን ጠጋ። ምንም ጠጋ በጣም ላውራው ነው።
እሺ ሄርሜላ ቆይ ታውራለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ሰራይለሽ አንቺ እዚህ ነኝ? በሰላሳ ደቂቃ ላይ ወደ ደቂቃ ይገባል። ሄርሜላ አንዴ ቆይና እሷ ታውራኝ የምታውራኝ ነገር ታውራኝ ችግር የለውም። ተመችቶ ነው አብርሽ አይደለም ታውራኝ ችግር የለውም። በቃ ተመችቶታል። ምን ነው ደህና እኮ በደንብ ይመቸዋል። ካሁን በኋላ ባይገርምሽ እኔ ሩታ ድጋሚ እንደገና ደግሞ የማይሆን ጥላቻ ውስጥ ልጁ እንዳይገባ አፈራለሁኝ። ምክንያቱም ሄርሜላ ገላዋን እያሳየችና የሆነ ነገር እየሆነች ከአብርሃም ጋር እስከዛሬ ድረስ አብራው ቆይታለች። እሱም እንደሚለው ደስተኛ ሆኛለሁ፣ በቃ አሁን አሪፍ ነገር ላይ ሲሆን ነው እየመጣሽ እንደዚህ የምትሆኝብኝ ስላለሽ አንቺም እንደ ሄርሜላ ገላሽን ገላልጠሽ ምናምን ነገር ከዛ በኋላ ገላሽን ገላልጠሽ ምናምን መምጣትሽ አብርሃም ተማለ ወደ እኔ ይመጣል ብለሽ አስበሽ ከሆነ እሷ አንድ ስህተት፣ ሁለት ደግሞ ሄርሜላንም አቃጥላታለሁ ከባሌ ጋር እንደዚህ እየሆንኩኝ ካልሽ በቃ የሆነ ሰዓት ላይ እኛም ደግፈንሽ ነበር፣ ደስ ብሎን ነበር። አሁን ደግሞ እሱ አይሆንም፣ እሱንም ማቆም አለብሽ። ምክንያቱም ወደ ሄርሜላ ሄደው ገላዋን ስላየ እሷ በቃ የሆነ አይነት ሴክስ ያለባበስ ስለምትለብስ እሱን ወደ ወሲብ የሚገፋፋ አይነት ነገር ስሜት ውስጥ እንዲከተው ሊያደርገው የሚችል አይነት አለባበስ ለብሳ ነው ባሌን የነጠቀችን ብለሽ አስበሽ አንቺን በዛ መንገድ ባልሽን ወደ ራስሽ መልሳለሁ ብለሽ ከሆነ ነው። ምክንያቱም ነገ አይቀጥልማ ይሄ አለባበስ አይደለ? ይሄም ስሜት ይሄም አካውን አይቀጥልም አይደል? ነገ ከዛ ደግሞ ነገ እንደገና ግልብጥ ብለሽ ሲሪየስ እና ትክክለኛ ሩታ ስትሆኝበት ድራማ እየሰራሽበት እየቀለርሽበት እንደሆነ ያስብና እንደገና ደግሞ ወደ ሌላ መንገድ ይሄንን ድርጊትሽን መንዝሮት በሌላ ሐሳብ ደግሞ እንደገና በሌላ መንገድ እንደገና መንዝሮት ደግሞ ይሄንን ሐሳብሽን እንደገና ደግሞ ግጭት ነው የሚፈጠረው። የሆነ ድራማ እየሰራሽብኝ ነው። እግዚአብሔር እኔ የሆነ ነገር ና ስማኝ። ስለዚህ ለዛ ብዬ ውስጤ ሊቀበልሽ አልቻለም። እኔ ሩታን አውቃታለሁ። ሩታን ልትሸውረኝ አትችልም። ጠንቅቄ ነው የማውቃት። የሆነ ነገር ድራማ እየሰራሽብኝ ነው ይላል። እንደዛ ነው ይታየኛል እኮ አሁን እኮ በቃ የምታውቃትን ሩታ ነው ለመሆን እየሞከርኩኝ ያለሁት። ራስሽን ሁኚ። እኔ አልፈልግም። እኔ እንዳታስመስይ። ራስሽን ሁኚ። በቃ ራስሽን ሁኚ ሩታ። ብዙ ቅሌት አይቻለሁኝ። እንደ ሄርሜላ አይነት ቅሌት ውስጥ የገባ ሰው አይቻላል። የምታደርገው ግራ ስለገባት መብቷ እንዳልሆነ አሁን እዚህ ጋር እንደ ሚስት አክት ማድረግ ወይም ደግሞ ብቻ እንደ ሚስት አክት የማድረግ መብቷ ስላልሆነ በቃ እዛ ጋር ከጀርባ ቆማ ልትል የምትችለው ምንድን ነው? አትንኪው እኔ እንደዚህ ከእንደዚህ አይነት ነገር እግዚአብሔር ጠብቃችሁ። የምሬን ነው ብላችሁ ሳታገቡ ብትሞቱ ይሻላል። እንደዚህ አይነት የረከሰ ነገር ውስጥ ገብታችሁ በዚህ ደረጃ እንዲህ ራሳችሁን አርክሳችሁ እንዲህ ራሳችሁን አዋርዳችሁ የምታገኙት ህይወት ጥንቅር ብሎ ይቅርባችሁ። የምታገኙትም ጥቅም ካለ ጥንቅር ብላችሁ ይቅርባችሁ። በጣም እሺ ዞር በይ በቃ። በጣም መረጋጋት ያለብሽ አንቺ። ኧረ በእናትሽ ዞር በይ። ያማታል እንዴ? ናማ ሰማኛ አባ አትንኪው። አባቴ ደግሞ አትበይ። ኧረ እባክሽ አባቴ ፍቅር የኔ ውድ ባል ምን ይሁን ምን ትሆኝ? እሺ አይ በቃ ከዚህ በኋላ ቀልዱስ ቀልድ ነው ሩታ። በቃ ትዳር ነው የጀመርሽው ከአብርሃም ጋር አይደል? ህይወት ነው የጀመርሽው። ልጅ ነው ከአብርሃም የወለድሽው። ቀልድ ህይወት ውስጥ አይደለም የገባሽው። ፊት ለፊትሽ የቆመው ሰው ባልሽ የልጅሽ አባት ነው። እቺ ደግሞ ምንም ያልሆነች በግድ ካንቺ ነጥዬ ራሴ ካላደረኩት አብርሃም ደግሞ ባንቺ ላይ ያስቀመጣት ወሽማው ናት። እዚህ መሀል ላይ ተገኝተሽ በዚህ ደረጃ በገዛ ባልሽ በ80 ባልሽ በልጅሽ አባት በሆነው 2 ዓመት 3 ዓመታትን ካሳለፍሽው ባልሽ ጋር እንደገና ከወሽማው ጋር ቆመሽ በዚህ ደረጃ መጃጃል ምናምን አያስፈልግም። በቃ መጀመሪያ ላይ አሪፍ ነበር ማስቀናት ምናምን የሚባለውን ነገር እኛም ተመችቶን ነበር። አሁን ግን መጃጃል ሆነ። በቃ አሁን እየተጃጃልሽ ነው። ከዚህ በኋላ በእንደዚህ አይነት መንገድ ባትቀጥይ ደስ ይለኛል። በቃ ደስ አይል መስመሩን ሳታው። አይ አብርሃም እንዲህ መሆኑን ደግሞ ይፈልጓል። አንቺ ፊት ለፊት ላይ በወሽማው መጎተቱን ምናምን ነገር ደስ ይለዋል እሱ። ምክንያቱም አንቺ ስለሚያናድልሽ ማለት አንቺ ስለሚያናድለት ማለት ነው። ስለዚህ አብርሃም ወደ አንቺ ጋር እንዳይመጣ ብላ ሄርሜላ ባደረገችው መንገድ አይደለም ከዚህ በኋላ ባልሽን መቅረብና ባልሽን ወደ አንቺ እንዲመለከት ወደ ትዳሩ ወደ ልጁ እንዲመለከት ትቶት ወደ መጣው ህይወት እንዲመለከት የምታደርጊው ሄርሜላ ወደሱ መጣ እሱ አንቺን እንዲያይ ወይም ደግሞ በእርግዝናሽ ወቅት አንቺን ጥሎ ወደሱ እንዲመጣ እሷን ባደረገችበት መንገድ አንቺም ራስሽን በዛ አንቺም እንደገና በዛ መንገድ አብርሃምን ወደ ራስ ያመጣለሁ ነው። አብርሃም ወደ ሄርሜላ የሄደው ከወገብ በታች ያለውን ጭንቅላቱን ተጠቅሞ እንጂ ይሄኛውን ከአንገት በላይ ያለውን ጭንቅላቱን ተጠቅሞ አይደለም። ከአንገት በላይ ያለውንማ ጭንቅላቱን ተጠቅሞ ወደ አንቺ መጥቶ ነበረ። አሁንም እንዲመጣ ማድረግ ያለብሽ በዛው ጭንቅላቱ ነው። ሚስት ትሆነኛለች፣ አብሬያት አድጋለሁ፣ አብሬያት እለወጣለሁ ብሎ ነው የመጣው። ወደ ሄርሜላ ግን የሄደው የታችኛው ጭንቅላቱን ተጠቅሞ ነው። ስለዚህ አንቺ ጋም አሁን እንዲመጣ ማድረግ ያለብሽ ወደ ሄርሜላ በሄደበት መንገድ ምናምን አይደለም። በእንደዚህ አይነት መንገድ ካሁን በኋላ እንዳትመጭም እንዳትቀርቢ። በቃ አሁን ስርዓት ያዥ። በቃ ምናምን አትበይ። ሲጀመር አልነበርኩኝ። ከዛ ተመልሼ ስመጣ ነው የነበርኩት። ብትኖሪ ማኖሩ አይደውልልኝም። ሁለታችሁ ለምን አትወጡም? ሩታ በቃ ሁለታችሁ ወጡልኝ። እኔ ወሬት ነው ተመላላሽ ታካሚ እኮ ናችሁ። ጠዋት ነበርኩኝ፣ ከሰዓት ነበርኩኝ። ተራው እኔ ነው ተራው አንቺ አይደለም እኮ አረ ፈሩኔ ሸም እያዘኝ ነው እንዴ! በዚህ ደረጃ
ዓለም ላይ የቀረ አንድ ወንድ እኮ አደረጋችሁት። ሄርሜላ ኧረ ፈሪ አንቺ ክብር ይኑርሽ ተይ። የራስ ጉዳይ ብለሽ ሂጂ ራስሽን አስከብሪ። አንቺን ብትሆኚ ምንድነው በዚህ ደረጃ ራስሽን ተራ የምታደርጊው? ተስፋ ቆርጠሻል እንዴ? ተስፋ የቆረጠ ሰው የሚኖረውን አይነት አናናር እኮ ነው እየኖርሽ ያለሽው። ቢፈልግሽ ቢያከብርሽ ለአንቺ ቦታ ቢኖረው ኖሮ ከሚስቱ ጋር ያለውን ነገር ጨርሶ ወደ አንቺ አይመጣም እንዴ? እንደገና ደግሞ ሩታን ብትሆኚ ትዳሩን የሚፈልግና ለገባበት ትዳር ቦታና ክብር ቢኖረው ኖሮ የትኛውም ሰው ይጋጫል። የትኛውም ሰው የሚጋጭበት የትዳር ውስጥ ነው የገባው። የአብርሃም ትዳር የማይጋጭበት ህይወት ውስጥ ምንም አይነት ጥል የማይኖርበት አይነት የሆነ የመላእክት ህይወት ሊኖርበት አይደለም ወደዚህ ህይወት የገባው። ከአንቺ ጋር ተጣልቻለሁ ተጋጭቻለሁኝና ብሎ እንደገና ገና ሳይፈታሽ ከአንቺ ጋር ምንም አይነት የፍቺ ሁኔታ ውስጥ ሳትደርሺ ሳይቶሽ አንቺ ባለሽበት በእርግዝናሽ እንደገና ወልደሽ አራስ ቤት በተቀመጥሽበት ሰዓት ላይ ወደ ሌላ ሴት የሄደ ሰውዬ እንደገና ደግሞ ለእኔ ይሆነኛል ብለሽ ማሰብም እሱም ሌላ እንደገና ችግር ነው። አንቺ ጋር ወደ ሌላ ሴት የሄደን ሰውዬ እንደገና ከዛች ሴት ነጥቄ ወደ ራሴ ያደርገዋለሁ ማለት እኔ የሆነ እንዴት ብዬ ልንገርሽ የሆነ ከሰው አፍ ውስጥ እንጀራ አውጥቶ እንደመብላት ነው። ምንም ሌላ አዲስ ነገር የለውም እኮ። ተረጋጊ መጀመሪያ ተረጋግተሻል አይደል? በቃ እሺ አሁን ማረፍ ስለምፈልግ ሁለታችሁ ሄዱ። በቃ ማረፍ ስለምፈልግ በጣም የሚገርመኝ ደግሞ ሁለታችሁም ውጡ ሁለታችሁንም አልፈልግም ምናምን ሲል ሄርሜላ ተስማማለች። ምክንያቱም እሷን ፈለጋት አልፈለጋት ጉዳዩ አይደለም። ሩታንም ብቻ አልፈልግም ይበላት። አንዳንድ ሰዎች ልክ እንደዚህ ናቸው በህይወታችሁ ውስጥ። በነገራችን ላይ ሁለታችሁንም አልፈልግም ሁለታችሁም ውጡልን ሲሉ ነይ እንውጣ ሁለታችንንም አይፈልግም ትላለች። ዋናው ነገር እሷ ለመፈለጓ ሳይሆን ሩታ ለመፈለጓን ነው የምትፈልገው። ሩታም አብራኝ ትሙት እንጂ እኔም አብሬያት ሞታለሁ እኮ ነው በቃ የሄርሜላ አነጋገር። ሰማይ እናንተ አብረን መስራት እያወራን ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ምን ችግር አለ? ቀድማ ግን የምትወጣው እሷ ናት። አጣልቻለሁ አብረሽ ሰማኝ ማይ ቆንጆ አንተ እዚህ ረፍታ አይደል? እኔና ሰው እንወጣለን አለሽ ነው ደስ ነው አንተ ይልግባ ሰማኝ ነኝ አላበቃ ተውሽ ሲጀመር እኔና እሱ በስነ ስርዓት እያወራን ነበር። አንተ ነሽ የመጣችው ነችና የዛሬ ቪዲዮ የገባችሁ ሰዎች ካላችሁ እኔ ምንም እየገባኝ አይደለም። የዛሬ ሩታ አልተመቸችኝም። የምሬን ነው። የዛሬ ሩታ እኔ አልተመቸችኝም። ወደ ድሮሽ ተመለሽ። በቃ ይሄ ነገር አያምርብሽም። ይሄ ነገር ደስ አይልም። እንደዚህ አይነት ተራ ነገር ስትሰራ የሚያምርባት ሄርሜላ ነው። ይሄን እንደዚህ አይነት ተልካሻ ነገር ለሄርሜላ ተይ። በቃ እዛው ራስሽን ባስከበርሽበት መንገድ እዛው በተከበርሽበት ሁኔታ ብትቀጥይ ነው የሚሻለው። እንዲህ መሆንሽ ምንም አይነት መፍትሄ አያመጣ። ችኛዋን ሩታ እኔ አልፈልጋትም።